አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የሁሴን አብቲው ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ኢንሻአላህ በዛሬው ቪዲዮ ስለ ጀናባ ጋር የተያያዙ ነጥቦችን እንመለከታለን። ዑምደቱል አህካም ኪታብ ላይ ስቀራ ያገኘሁትን ጠቅላላ አድርጌ እነግራችኋለሁ ማለት ነው። ጀናባ እንዴት ይከሰታል ማለት የጀናባ ትጥበትን ግድ የሚያደርጉብን ነገሮች ምን ምን ናቸው? በምን መንገድ ጀናባኛ ላይ ይከሰታል? ከዛስ እንዴት እናነሳዋለን ነው ሱናውን በጠበቀ መልኩ እንዴት ከጀናባ ታጥበን መጽዳት እንችላለን እና ሙሉ ሷዋቡን ማግኘት እንችላለን የሚለው ነው የምንመለከተው። የተለያዩ ሐዲሶች መጥተዋል። በቡኻሪና በሙስሊም ከተዘገቡ ሐዲሶች ውስጥ እናታችን አይሻ እና መይሙና ረዲየላሁ ዐንሁማ የተናገሩት ሐዲሶች አሉ። እነሱንም አብረን እናያለን ማለት ነው። ስለዚህ ጀናባ የሚከሰትበት ሁለት መንገዶች አሉ። አንደኛው አንድ ባልና ሚስት የባልየው አፍረተ ገላ ከሴትዮዋ ጋር ከገባ ሀታ መንይ ባይፈሰውም እንኳን አብዛኞቻችን እዚህ ጋር ልንሸወድ እንችላለን። መንይ ባይፈሰውም ፈሰሰውም አልፈሰሰውም በመግባቱ ብቻ ትጥበት እሱ ላይም እሷ ላይም ይወጅብባቸዋል። አንደኛው የሚያስወጅበው ይሄ ነው። ሁለተኛ ደግሞ በኢኽቲላም ሰውየው ተኝቶ ጅማዕ ሲያደርግ አይቶ ወይም ደግሞ ሴትዮዋም ተኝታ ጅማዕ ስታደርግ አይታ ከዛ ጧት ሲነሱ ደግሞ እርጥበት ካገኙና መንይ መሆኑን ካረጋገጡ ሀታ ሌሊት ያዩት ነገር ትዝ ባይላቸውም እንኳን እርጥበት ካገኙና መንይ መሆኑን ካረጋገጡ በእነሱ ላይ ትጥበት ይወጅብባቸዋል። ስለዚህ ሁለት ነገሮች፣ አንደኛ በእኽቲላም ምክንያት በህልሙ ግንኙነት ሲያደርግ አይቶ ጧት ሲነሳ እርጥበት አገኘ፣ የእርጥበት መንይ መሆኑን ካረጋገጠ በኋላ ትጥበት ይወጅብበታል። ሴትም ሆነች ወንድ ማለት ነው። ሴት እንደዚህ ልታይ ትችላለች። አዎ ኡሙ ሱለይም የምትባል ሷሃባ መታ ነብዩ ሰለላሁ ዐለይሂ ወሰለም በዲን ጉዳይ አላህ ሐቅን ከመናገር ሀፍረት የሚባል ነገር አይዘውም አለች፣ መጠየቅ ስትፈልግ ማለት ነው። ከዛም አንድ ሴት ልጅ በህልሟ እንደዚህ አይነት ነገር ብታይና ትጥበት ይወጅብባታልን ማለት ኢኽቲላም ብትሆን ትጥበት ይወጅብባታል ግንኙነት ስታደርግ ብታይ ትጥበት ይወጅብባታልን ብላ ስትጠይቅ አዎ እርጥበትን ካየች ትጥበት ይወጅብባታል ብለው መለሱላት። ስለዚህ ሴትም እርጥበት ሊፈሳት ይችላል፣ ኢኽቲላምም ልታይ ትችላለች። ስለዚህ ካየችና እርጥበት ከፈሰሳት ትታጠባለች። ወንድም እንደዚሁ ነው ማለት ነው። ስለዚህ ሁለት ነገሮችን አየን። አንደኛ የሚወጅብበት ብልቱ በመግባቱ ብቻ፣ ሁለተኛ ደግሞ በኢኽቲላም ይሆናል ማለት ነው። ስለዚህ ሱናውን የጠበቀ የተሟላ አስተጣጠብ እንዴት ነው የሚለውን ደረጃ በደረጃ እናያለን። አንደኛ ማንኛውም ስራ የሚለካው በንያ ነው። ስለዚህም ያንን ጀናባ ለማስወገድ ሲያስብ ሰውየው በልቡ ቁርጠኛ የሆነ ውሳኔ ነይቶ ጀናባ ላስወግድ ለአላህ ብሎ መነየት አለበት። በምላስ ግን ነወይቱ ምናምን ብሎ መናገር በማንኛውም ሶላት በሶላትም ይሁን በትጥበትም ይሁን በማንኛውም ኢባዳ ላይ ነወይቱ ብሎ መናገር የተደነገገ አይደለም። ስለዚህ ስራዎች ሁሉ የሚመዘኑት በንያ ስለሆነ መጀመሪያ ልባችን ለንያ ብለን አስበን መታጠብ አለብን። ንያ ሳናደርግ ብንታጠብ ነዟፋ ለንጽህና ነው እንጂ የሚሆነው ይሄ የኢባዳ አይሆንም፣ ጀናባውንም አያወርድልንም ነው። ሁለተኛ ከመታጠባችን በፊት እጃችን ቆሻሻ ነገር ነክቶ ሊሆን ስለሚችል ገላቸውን ከመታጠባችን በፊት ሁለት እጆቻችንን መታጠብ። በአይሻ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም እጃቸውን ታጠቡ ሚል መጥቷል። ስለዚህ እጅን መታጠብ አስቀድሞ ያው ሱና ነው። ከዛ በኋላ ሶስተኛው ላይ ደግሞ ብልት አካባቢ ያለን ነገር ማጽዳት፣ እስቲንጃ ማድረግ ማለት ነው። በግራ እጅ በመታገዝ ብልትንና በዙሪያው ያለውን ነጃሳ ፈሳሽ ነገር በደንብ አድርጎ ማጠብ ማለት ነው። እስቲንጃ ማድረግ ማለት ነው። ያው እዛ አካባቢ ያለን መንይም ሌላ ፈሳሽ ነገርም ቆሻሻም ሊኖር ስለሚችል ያንን ነገር ማጽዳት ያስፈልጋል። በአራተኛ ደረጃ ደግሞ ይሄን ካደረገ በኋላ ብልቱን በቀኝ እጁ መንካት የለበትም። በሌላ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም አንዳችሁ ሽንቱን በሚሸናበት ጊዜ እንደዚሁ በቀኝ እጁ አያዘው ብለዋል። እና ደግሞ እንደዚህ ለመጸዳዳት ነገር ከሆነም ደግሞ በቀኝ እጁ አያብስ የሚል ነገር ስለመጣ በዛው ይሄንንም በግራ እጁ መታጠብ ነው ሱናው። ከዛም በግራ እጁ ካጠበ በኋላ ብልትህን ከታጠብኩ በኋላ ማለት ነው ወይም ካጠቡ በኋላ እጅን መሬት ላይ መፈተግ ወይም ደግሞ አሁን ላይ በሳሙናም በሚገባ መታጠብ። ምክንያቱም እጅ ላይ ፈሳሽ ነገር ዝልግልግ ነገር ሊኖር ይችላል።
ያንን ማጽዳት ሌላ ቦታ እንዳይበካከል ሲታጠብ ያንን ነገር ማጽዳት ሱና ነው። ይሄ ደግሞ ሸሪዓችን ምን ያህል ለንጽህና ትኩረት እንደሰጠ የምንመለከትበት ነገር ነው ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም መይሙና በዘገቡት ሐዲስ ላይ እጃቸውን መሬት ላይ ይፈትጉ ነበር ወይ ደግሞ አጥር ላይ ያብሱ ነበር እስቲንጃ ካደረጉ በኋላ ብላ ተናግራለች ማለት ነው። አምስተኛ ደረጃ ላይ ደግሞ ምን አደረግን? ንያ ካደረግን በኋላ ሁለት እጆቻችንን አጠብን፣ ከዛም እስቲንጃ አደረግን፣ ከዛም እጃችንን ታጠብን። ድጋሚ እስቲንጃ ያደረግንበትን እጅ እናጥባለን ማለት ነው። ከዛ በኋላ ሙሉ ውዱ ማድረግ ማለት ነው። ለሶላት የሚደረገውን አይነት ሙሉ ውዱ ማድረግ እዚህ ጋር ልክ ለሶላት ውዱ እንደምናደርገው ሙሉውን እስከ እግራችን ድረስ መታጠብ እንችላለን። ይህንን ነብዩ ሰለላሁ ዐለይሂ ወሰለም አድርገውታል። ሁለተኛ ደግሞ ለሶላት የሚደረጉትን እስከ ራስ ማበስ ድረስ ያሉትን አድርገን ከዛ በኋላ እግራችንን እናቆየውና ገላችንን ታጥበን ስንጨርስ ፈቀቅ ብለን እግራችንን ደግሞ እናጥባለን ማለት ነው። ይሄ በሁለቱም መጥቷል ሱናው። ስለዚህ ከሁለት አንዱ ማድረግ እንችላለን ማለት ነው። ስለዚህ ሙሉ ውዱ እናደርጋለን። ከዛም ስድስተኛ ላይ ደግሞ ፀጉራችንን ማሸት በጣቶቻችን ውሃ በመውሰድ የፀጉራችን ስር ቆዳውን ፀጉራችን ስር ያለውን ቆዳ ውሃ መንካቱን እስከምናረጋግጥ ድረስ ማሸት ተኽሊል የሚባለው ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም በጣቶቻቸው ፀጉራቸውን ያሹ ነበረ። ውስጥ ውሃ ቆዳቸው ላይ ውሃ መድረሱን ካረጋገጡ በኋላ ውሃ ያፈሱበት ነበር ማለት ነው። ይህም አንደኛ ውሃ ለመቆጠብ ይረዳል፣ ሁለተኛ ደግሞ በደንብ ሰውነታችንን አዳርሰን ለማጠብ ይጠቅማል። በተለይ ለሴቶች እንደዚህ ምንድነው ጎፈሬ በተሰሩበት ሰዓት ውሃው ውስጥ ላይ እንዲደርስ ይረዳቸዋል። ሽትሽት ያደረጉ ማጠብ ማለት ነው። ሰባተኛው ደግሞ በራሳችን ላይ 3 ጊዜ ውሃ ማፍሰስ። ከዛም 8ኛ ላይ ሙሉ አካላችንን በውሃ ማዳረስ። የተቀረውን ሰውነታቸውን ራሳቸውን ውሃ መዳረሱን ካረጋገጡ በኋላ ውሃ ካፈሰሱበት በኋላ 3 ጊዜ ሙሉ አካላችንን በውሃ ማዳረስ ይህን ያደርጉ ነበር የአላህ መልእክተኛ። ይህን ነው ሱናውም። ራሳችንን ከታጠብን በኋላ ወደ ሰውነታችን እንሄዳለን ማለት ነው። እዚህ ጋር ሰውነታችንን በምናጥብበት ጊዜ በመጀመሪያ በቀኝ በኩል ያለው በመጀመር ከዚያ ደግሞ በቀኝ በኩል ያለውን የሰውነታችን ክፍላችንን ካጠብን በኋላ ወደ ግራ በኩል ደግሞ መቀጠል። ከዛም ሙሉ አካላችን ውሃ እንዲነካው ማድረግ። ይሄ ነው ዋናው ሱናው። እምብርታችን፣ ብብታችን አካባቢ፣ የጆሮ ውጫዊ ክፍሎች እና ሌሎች ቦታዎችም ውሃ መዳረሳቸውን ማረጋገጥ ይኖርብናል። ሙሉ ሰውነት መዳረስ ግድ ስለሆነ ማለት ነው። ሌላው እዚህ ጋር ስናጥብ ይሄኛው አሁን ሙሉ አስተጣጠብ ከፈለግን ነው እንጂ ሙሉ ሰውነታችንን ውሃ ካዳረስን በቀኝ ሳንጀምር ብንቀር ትጥበትህ ትክክል አይደለም አይባልም። ያው ሱናውን ለማግኘት ግን ነብዩ ሰለላሁ ዐለይሂ ወሰለም በቀኝ ይጀምሩ ነበረ። በቀኝ በኩል መጀመሩ የተሻለ የተወደደ ነው። 9ኛ ላይ ያው እግርን መታጠብ። ይሄም ሆነው ደግሞ ቅድም እስከ ራሱ ብቻ ያበሰ ከሆነ ሰውየው ውዱ ላይ እግሩን ካላጠበ አሁን ካለበት ቦታ ትንሽ በቅ ብሎ ያው በቆሻሻው በታጠበበት ውሃ እንዳይበከል ማለት ነው ቀኝና ግራ እግሩን በመታጠብ ያጠናቅቃል ማለት ነው። ይህም መይሙና ሐዲስ ላይ እንደተጠቀሰው ማለት ነው። እዚህ ጋር የተወሰኑ ማሳሰቢያዎች አሉ። እሱ ምንድነው? ውሃን አለማባከን ተገቢ ነው። ነብዩ ሰለላሁ ዐለይሂ ወሰለም ምን ያህል ውሃ ይበቃቸው ነበር ገላቸውን ሲታጠቡ ተብለው ተጠይቀው ጃቢር ብን አብዱላህ በአንድ ሷ ነበር የሚታጠቡት ማለት አንድ ሷ ማለት ከ2.5 እስከ 3 ሊትር ይገመታል ይላሉ። በዛ ይታጠቡ ነበር። ውሃን ማባከን ከሱና አይደለም። ስለዚህ ውሃ ማባከን የለብንም። በሚበቃን ያህል ውሃ ሰውነታችንን መዳረሱን አረጋግጠን መታጠብ ይኖርብናል ማለት ነው። ሌላው ፈርዱን ብቻ ቢታጠቡስ ማለት አሁን ያልነው ሙሉ የተሟላ የትጥበት አይነት ነው። አሁን ስንናገረው የነበረው መጀመሪያ እጃችንን እያድርገን እጃችንን አጥበን ከዛ እስቲንጃ አድርገን ከዛ ውዱ አድርገን ከዛ ራሳችንን አዳርሰን ራሳችንን አጥበን ከዛ በቀኝ በኩል ጀምረን በግራ በኩል አጥበን ያልነው ይሄ ሙሉ የተባለ የጀናባ ትጥበት አወራረድ አይነት ነው። ግን ፈርዱን ብቻ ቢታጠብ ውስጥ ጀናባ ይወርዳል ወይ ነው። አንድ ሰው በልቡ ጀናባን ለማስነሳት ነው ያድርጎ አፉና አፍንጫውን እስቲንሻቅና መድመድ አድርጎ መላ አካሉን ውሃ ካዳረሰ ማለት ነው ትጥበቱ ትክክል ነው። ሶላትም መስገድ ይችላል በዚህ ትጥበት። ነገር ግን ከላይ ቅድም የጠቀስነው ጥብቅ የሆነ የተሟላ የሆነ ምንዳው ታላቅ የሆነ
የአስተጣጠብ አይነት ነው ማለት ነው። ጉስለል ካሚል ሙሉ የተሟላ የትጥበት አይነት የምንለው በዚህ መልኩ ሲደረግ ነው ማለት ነው። ሌላኛው ማሳሰቢያ ደግሞ ፎጣን በመጠቀም ዙሪያ ላይ እዚህ መይሙና ሐዲስ ላይ ፎጣ መጣሁላቸውና ሰጠኋቸው፣ አልፈለጉትም፣ አልተቀበሏትም። ከዛ ግን በእጃቸው ውሃውን አራገፉ የሚል ነው የመጣው። ነብዩ ሰለላሁ ዐለይሂ ወሰለም እዚህ ጋር ፎጣውን አለመጠቀማቸው በፎጣ ማዳረቅ ይከለከላል ማለትን አያሲዝም። ገላን በፎጣ ወይም በጨርቅ ማዳረቅ ይቻላል። ነብዩ ሰለላሁ ዐለይሂ ወሰለም አንዳንዴ ሳይጠቀሙ ውሃውን በእጃቸው ያረግፉ ነበር። እዚህ ጋር ምናልባት በሰዓቱ ነብዩ ሰለላሁ ዐለይሂ ወሰለም አልፈለጉትም፣ ይሄን ነገር አልተጠቀሙም እንጂ ይከለከላል የሚልን ወይም ይጠላል የሚልን ነገር አያሲዝም ማለት ነው። ይህ የነብዩ ሰለላሁ ዐለይሂ ወሰለም በጀናባ ዙሪያ የሰጡትን ትምህርቶች በተወሰነ መልኩ ለማብራራት የሞከርኩበት ነው። ኢንሻአላህ ጥያቄ ካላችሁ ኮሜንት ላይ ማስቀመጥ ትችላላችሁ። ቪዲዮውን ጠቃሚ ሆኖ ካገኛችሁት ደግሞ ለሌሎች ሰዎች እንዲደርስ ሼር አድርጉት። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።